የመሃል ከተማ መዳረሻ በሆነችው በለቡ መብራት በማራኪ ኮሪደር ልማት ደምቆ በሚገኘው በዲኤምሲ ሪል ስቴት ውብ መንደራችን ላይ ለዲኤምሲ ሪል ስቴት የመጨረሻ የሆነውን ብሎክ እነሆ እያለ ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን ቀድመው ለሚመጡ ለ20 ደንበኞች ብቻ በ30% ልዩ ቅናሽ ከ8% ቅድመ ክፍያ ጀምሮ ከ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 15 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከነዚህ ውስን ሰዎች አንዱ ይሁኑ። ለመመዝገብ በ0902888831 ላይ ይደውሉ። ዲኤምሲ ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያም አርብ ግንቦት 15 2017 ዓመተ ምህረት አሁን ደግሞ የጤና ባለሙያዎቹ እንትን ላይ ከመምጣቱ በፊት ያንን ልክ እንደዚህ አይነት ነገር ሊፈጥር ነው። እንደዚህ አይነት ነገር መጀመሪያም አልፈጠረም። እንዳልኩት መረጃ አቀባይ ነበር። ያ ትግል የውስጥ ትግል ነው። ዛሬ የውስጥ ትግል አለ ወይ ነው ጥያቄው። ክሊንተን ሄልዝ አክሰስ የተባለው ተቋም ትላንት ይሄ በስክሪኑ ላይ የምናየውን በድረገጹ ላይ ወጣ ነገር ነው። ነገ ደግሞ የሆነ የሊስትሮች ማህበር ምናምን የሚባል ደግሞ መጥቶ እንትን ቢል እዛ ላይ ይንጠለጠላሉ። ምንም አማራጭ የላቸውማ። ለምሳሌ አንዳንድ ሰዎች ታሰሩ ተብሎ የወጡ መረጃዎችን ሳይ በከሌ የሚባል እንደዚህ አይነት ስፔሻሊስት ምናምን ከዚህ እንቅስቃሴ ጋር ተያይዞ ታሰረ። እንግዲህ አደባባይ ጥያቄው በዋናነት ኑሮ ከበደን ነው። አሁን አንዱ በዚህ ሂደት ውስጥ ተሳታፊ ወይ ደግሞ መሪ ተዋናይ ሆነው መንግስት አሰራቸው የተባሉት ሰው ስሙ ሆስፒታሉን ያው በአደባባይ ወጥቷል። እዛ ላይ አሁን ለዚህ መጥቀስ አልፈልግም። እዚህ ሆስፒታል ውስጥ በስፔሻሊስት ናቸው የሚል ነገር ነው። ይህ ሆስፒታል በቀደሙት ሳምንታት ውስጥ አንድ የማውቀው ሰው ሕክምና እዛ ሆስፒታል ውስጥ ግማሽ ሚሊዮን ብር ነው የከፈለው። ምስ ኤርትራ ሰላም ኢና እንደሊ ምእንተ ሰላም ከዓ ክንሰርሕ ብፍላይ ኣብቲ ህዝቢ ንህዝቢ ርክብ ብገፊሕ ክንከደለና እየ ዝብል ምንም ዘሰክፍ ነገር የብሉ ናይ ገለ ኣካል ፍቃድ እውን ይናሓትትን እዚ በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በኢትዮጵያ የአሜሪካው አምባሳደር በኢትዮጵያ ያሉ ግጭቶች እንዲያበቁ፣ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ እንዲሁም ተፈናቃዮች ወደ ቤታቸው እንዲገቡ መሳሪያ ላነሱ ኃይሎች ሁሉ ጥሪ አቀረቡ። አምባሳደር ኤርቪንግ ሚሲንጋ ዛሬ እንደ አውሮፓውያን አቆጣጠር አርብ ግንቦት 23 2025 ባቀረቡት ጥሪ የፋኖ መሪዎች ራሳቸውን ከተጨባጭ እውነታ ጋር እንዲያዛምዱና ለሰላም እንዲንቀሳቀሱ ጥሪ ያቀረቡ ሲሆን የኦሮሞ ነጻነት ግንባርን በንግግር ግጭትን ለመፍታት ይንቀሳቀስ ብለዋል። የፌዴራል መንግስቱም በራሱ ህዝብና ተቋማት ላይ የሚያደርሰውን የድሮን ጥቃት እንዲያበቃ ጠይቀዋል። የቀጠለው ግጭት እንዲያበቃ ለህዝብ ቅድሚያ በመስጠት ተማሪዎች ወደ ትምህርት ገበታቸው እንዲመለሱ፣ የጤና ተቋማትም ስራቸውን በአግባቡ እንዲወጡ፣ ተፈናቃዮችም ወደ ቤታቸው እንዲመለሱ እንዲደረግ የጠየቁት የአሜሪካው አምባሳደር አጠቃላይ ስርዓት አልበኝነት ያብቃ ሲሉ መልእክት አስተላልፈዋል። የኤርትራ የደህንነት ኃላፊዎችና የፋኖ መሪዎች ኤርትራ ውስጥ ውይይት ማድረጋቸው ታወቀ። የሉዓላዊ መረጃ ምንጮች እንደገለጹት የፋኖ መሪዎች ወደ ኤርትራ የተሻገሩት በሱዳን የደህንነት ኃይሎች ድጋፍ ሲሆን በአካባቢው ባለው የኃይል አሰላለፍ ላይ ገለጻ እንደተደረገላቸውም ተመልክቷል። ከጸጥታ ጉዳዮች አንጻር ስማቸው ያልተገለጸው የፋኖ መሪዎች ከጎጃም የተጓዙ መሆናቸውም ታውቋል። ይህ በእንዲህ እንዳለም ላለፉት 2 ዓመታት ያህል በትጥቅ ትግል ላይ የቆዩ የፋኖ መሪዎችና ታጣቂዎች በተደረገላቸው ጥሪ በመመለስ ላይ ሲሆኑ
ከተመለሱት ውስጥ ወታደራዊ መኮንኖችና መምህራን ይገኙበታል። በኤርትራ ግዛት ውስጥ ከኤርትራ የደህንነት ኃላፊዎች ጋር የተነጋገሩት የፋኖ መሪዎች ከኤርትራና በሱዳን ካለው የአልቡርሃን ቡድን እንዲሁም ከህወሓት አንጃ ጋር ፋኖዎች ግንባር መፍጠር በሚችሉበት ሁኔታ ላይ ምክክር ተደርጓል። የኤርትራ የደህንነት ኃላፊዎች አካባቢውን የኃይል አሰላለፍ በተመለከተ ገለጻ ያደረጉ ሲሆን የኢትዮጵያ መንግስት በዩናይትድ አረብ ኤምሬት እየተደገፈ ችግር እየፈጠረ መሆኑም ተገልጿል። አሜሪካና እስራኤል ከኢትዮጵያ መንግስት ጎን መሆናቸውን፣ ግብፅና ሌሎች የአረብ ሀገራት ደግሞ በተቃራኒው ከነሱ ጎን መቆማቸውን፣ ራሽያም አብራቸው እንደምትቆም እንደሚያምኑ የኤርትራ የደህንነት ኃላፊዎች ለፋኖ መሪዎች ነግረዋቸዋል። የፋኖ መሪዎች ወደ ኤርትራ የተሻገሩት በሱዳን የአልቡርሃን ቡድን የደህንነት ኃላፊዎች ድጋፍ ሲሆን ይኸው ቡድን ለፋኖዎች ድጋፍ እንደሚያደርግ ቃል መግባቱንም የሉዓላዊ የመረጃ ምንጮች ገልጸዋል። በአማራ ክልል የሚንቀሳቀሱት ፋኖዎች በዋናነት በሁለት ቡድን የተከፈሉ ቢሆንም ሁለቱም ቡድኖች በየራሳቸው ከኤርትራ ጋር ግንኙነት እንደሚያደርጉና ጥይት እንደሚላክላቸውም ተመልክቷል። አንደኛው ቡድን በእስክንድር ነጋ የሚመራው ራሱን አፋድ በሚል የሚጠራው ሲሆን ሁለተኛ ቡድን ደግሞ ዘመነ ካሴ የሚገኝበት አፋብን የተባለው እንደሆነም ታውቋል። ይህ በእንዲህ እንዳለም በአማራ ክልል ባለው ግጭት ተሳታፊ የሆኑ የፋኖ ታጣቂዎችና መሪዎች ወደ ሰላም መድረኩ በመመለስ ላይ መሆናቸው ተዘግቧል። የሰራዊት መኮንንና መምህራን ጭምር ያሉበት የታጣቂ ቡድን መራቤቴ ላይ በዚህ ሳምንት ወደ ሰላም መድረክ ተመልሷል። ታጣቂዎቹ መሳሪያቸውን ለሃይማኖት አባቶች በሚያስረክቡበት ስነ ስርዓት የኢትዮጵያ መከላከያ ሰራዊት የበላይ ኃላፊዎች እንዲሁም የዞንና የወረዳ ባለስልጣናት መገኘታቸውን ይፋ ከሆነው የቪዲዮ ምስል መመልከት ተችሏል። ባለፈው ሳምንትም በርካታ ታጣቂዎችና የፋኖ መሪዎች ጎንደር ውስጥ ወደ ሰላም መመለሳቸው ይታወቃል። የህዝባዊ ወያኔ ሓርነት ትግራይ ህወሓት ህጋዊነት መሰረዙን ተከትሎ ሁኔታው ያሳሰባቸው የምዕራብ ሀገራት ዲፕሎማቶች ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ጋር ተከታታይ ውይይቶችን ያካሄዱ ሲሆን ተፈናቃዮችን መመለስ በሚቻልበት ሁኔታ ላይ መምከራቸውም ተመልክቷል። ጀነራል ታደሰ ወረደ በተፈናቃዮቹ መመለስ ዙሪያ ከፌዴራል መንግስት ጋር በቅርቡ ይመክራሉ ተብሎም ይጠበቃል። ወደ ትግራይ ሽሬ ተጉዘው የቀድሞውን የህወሓት መሪዎችና የጦር አዛዦች ያነጋገሩት በአሜሪካ የኢትዮጵያ አምባሳደር ኤርቪንግ ሚሲንጋ ከጀነራል ታደሰ ወረደ ጋር አዲስ አበባ ላይ ተወያይተዋል። ሽሬ ተፈናቃዮች ካምፕ ተፈናቃዮችን ከጎበኙ በኋላም የተፈናቃዮችን ፍላጎት መረዳታቸውንም አምባሳደሩ ይፋ አድርገዋል። ተፈናቃዮቹ በአፋጣኝ መመለስ ፍላጎት እንዳላቸው መረዳታቸውንም በሰጡት መግለጫ ግልጽ ማድረጋቸው ይታወሳል። ከአሜሪካው አምባሳደር በተጨማሪ የፈረንሳይና የብሪታንያ አምባሳደሮችን በተናጠል ሌተና ጀነራል ታደሰ ወረደን ያነጋገሩ ሲሆን የሁሉም ውይይት በፕሪቶሪያዊ ሰላም ስምምነት አፈጻጸም በተለይም ተፈናቃዮች በፍጥነት መመለስ በሚችሉበት ሁኔታ ላይ ያተኮረ መሆኑን የትግራይ መገናኛ ብዙሃንም ዘግበዋል። የምዕራብ ሀገራቱ ዲፕሎማቶች የዶክተር ደብረጽዮን ቡድን አግቷቸዋል የተባሉትን ተፈናቃዮች በፍጥነት በሚመለሱበት እንዲሁም ከጦርነት አማራጭ በሚታቀቡበት ሁኔታ ላይ ምክርና ማሳሰቢያ ሊሰጧቸው እንደሚችሉ የፖለቲካ ተመልካቾች ይገልጻሉ። ሆኖም በንግግሩ ወቅት የተነሱ በተለይም ከቀድሞ የህወሓት መሪዎችና የጦር አዛዦች ጋር ስለነበረው ውይይት በዝርዝር የተገለጸ ነገር የለም። ዋሽንግተን ዲሲ ውስጥ የእስራኤል ኤምባሲ ሁለት ባልደረቦችን ተኩሶ የገደለው ግለሰብ ክስ እንደተመሰረተበት ተዘገበ። ከትናንት በስቲያ ረቡዕ ምሽት በአሜሪካ ርዕሰ መዲና ዋሽንግተን ዲሲ ውስጥ በተፈጸመው ጥቃት ህይወታቸውን ያጡት የእስራኤል ኤምባሲ ባልደረቦች የ26 እና የ30 ዓመታት ወጣቶች ሲሆኑ ለጋብቻ ቀለበት ለማሰር በዝግጅት ላይ ያሉ መገደላቸውም ተመልክቷል። የእስራኤል ኤምባሲ ኤምባሲውን ለተቀላቀሉ ወጣት ዲፕሎማቶች በከተማዋ በሚገኘው የአይሁዶች ሙዚየም ባዘጋጀው ስነስርዓት ላይ ሟቾቹም ተሳታፊ የነበሩ ሲሆን ፕሮግራሙን ጨርሰው ሲወጡ ከምሽቱ 3 ሰዓት ከ5 ደቂቃ ወይንም በሀገሬው ሰዓት አቆጣጠር ከምሽቱ 9 ሰዓት ከ5 ፒኤም ላይ በሽጉጥ ገድሏቸዋል። ለተጨማሪ እርምጃ ወደ ውስጥ ሲገባ በጸጥታ ኃይሎች በቁጥጥር ስር መዋሉን የአሜሪካ መገናኛ ብዙሃን ዘግበዋል። የ26 ዓመቷ ሳራ ሜሌግራም እና የ30 ዓመቱ የአሮን ሊችንስኪ የቀለበት ስነስርዓታቸውን ለመፈጸም በመጪው እሑድ ወደ ኢየሩሳሌም ለመብረር በዝግጅት ላይ ያሉ ግድያው መፈጸሙም ተመልክቷል። ገዳዩ ኤልያስ ሮድሪጎዝ የተባለ ነዋሪነቱ በቺካጎ አሜሪካ የሆነ የ30 ዓመቱ ወጣት ሲሆን ግድያውን ከፈጸመ በኋላ ለጋዛ ስለ የወሰድኩት እርምጃ ነው፣ ፍልስጤማውያን ነፃ የሆኑ ሲል መልእክት አስተላልፏል። ግድያውን ተከትሎ በአንዳንድ የአሜሪካ ዩኒቨርሲቲዎች ውጥረት መፈጠሩን ሲኤንኤን ዘግበዋል። ይህ በዋሽንግተን ዲሲ የተፈጸመው አሰቃቂ ግድያ የጸረ ሴማዊነት ውጤት መሆኑ ግልጽ ነው ያሉት ፕሬዚዳንት ዶናልድ ትራምፕ ትሩዝ በተባለው ማህበራዊ ገጻቸው ሐዘናቸውንም ገልጸዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን።
መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የህዝባዊ ወያኔ ሓርነት ትግራይ ህወሓት መሰረዝን ተከትሎ የተለያዩ ሀገራት ዲፕሎማቶች በተለይ ምዕራባውያኖቹ ለጉዳዩ ትኩረት ሰጥተው በመንቀሳቀስ ላይ መሆናቸው ይታወቃል። የክልሉን ጊዜያዊ አስተዳደር ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ የአሜሪካ፣ የብሪታንያ እንዲሁም የፈረንሳይ አምባሳደር ማነጋገራቸው ታውቋል። የአሜሪካው አምባሳደር ከዚህም በተጨማሪ ሽሬ ተገኝተው የቲፒኤልኤፍ መሪዎችንም አነጋግረዋል። በአጠቃላይ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲሁም በተለይም ደግሞ ተፈናቃዮች በፍጥነት እንዲመለሱ የሚደረገው ግፊት ቀጥሏል። እንግዲህ ባሉ መረጃዎችና በተለያየ መንገድ ጠቋሚ ምልክቶች እንደሚያሳዩ ተፈናቃዮቹን የመመለሱ ተግባር በአጭር ጊዜ ውስጥ ይጀመራል ተብሎ ይጠበቃል። ተፈናቃዮቹ ያው ለረዥም ጊዜያት በቲፒኤልኤፍ በዶክተር ደብረጽዮን ቡድን ታግተው መቆየታቸው በተለያየ መንገድ ሲገለጽ ነበር። ከትናንት በስቲያም በኢትዮጵያ ቴሌቪዥን እና በሌሎች የመንግስታዊ መገናኛ ብዙሃን በተላለፈ ፕሮግራም መረዳት እንደቻል ነው የብሔራዊ መረጃና ደህንነት ዋና ዲሬክተር አምባሳደር ሬድዋን ሁሴን ተፈናቃዮቹ በምን መልኩ በቲፒኤልኤፍ ኃይሎች ታግተው እንዴት እንደቆዩ እሱንም በተመለከተ ያብራሩበት ሁኔታ አለ። ለዓለም አቀፉ ማህበረሰብ በተለይ ደግሞ ይህን ጉዳይ በቅርብ ለሚከታተሉት ለምዕራባውያኖቹም ቅርብ ጉዳዩ እንግዳ አይደለም። ስለዚህ አሁን ግፊቶች እየተደረጉ ያሉት በተለያየ መንገድ ችግሩ የፕሪቶሪያ የሰላም ስምምነት አልተፈጸመም በሚል ለመከራከሪያነት በዋናነት እየቀረበ ያለው የተፈናቃዮቹ ጉዳይ ስለሆነ ተፈናቃዮቹ በምን ሁኔታ መመለስ አልቻሉ የሚለው ነገር አሁን በአብዛኛው የሚያጠራጥር ነገር አይመስለኝም። ተፈናቃዮቹ መመለስ ይፈልጋሉ። አሜሪካው አምባሳደርም ሽሬ ተገኝተው ተፈናቃዮቹን ባነጋገሩበት ወቅት ተፈናቃዮቹ የፖለቲካ ጉዳይ አይደለም እነሱ የሚያሳስባቸው ወደ ቤታቸው መመለስና መደበኛ ህይወታቸውን መምራት እንደሚፈልጉና በማናቸውም ጊዜ የመመለስ ፍላጎት እንዳላቸው ገልጸዋል። ስለዚህ ምዕራባውያኖቹ ሄደው ራሳቸው አይን ምስክር ሆነው የተፈናቃዮቹን ፍላጎት አጤነዋል። የተፈናቃዮቹ ፍላጎት ዶክተር ደብረጽዮን እንደሚሉት ያው በአደባባይ የሚናገሩትን እንኳን ባዕዳኑ ኢትዮጵያኖች እየቀለዱበት ነው። የኛ ከህወሓት መጀመሪያ ከኛ ህይወት በላይ የህወሓት መትረፍ ያሳስበናል አሉ ብለው በአደባባይ ዶክተር ደብረጽዮን ተናግረው ያው መቀለጃ ሆነዋል። በሌላም በኩል ደግሞ በወቅቱ ንዴት ብዙዎች ላይ መፍጠራቸው ይታወቃል። አሁን ለዓለም አቀፉ ማህበረሰብ ለምናምን እንዲህ አይነት የመንደር ቀልድ ሳይሆን ለነሱ የሚነገራቸው ተፈናቃዮቹ ቢመለሱ አደጋ ይደርስብናል ብለው ይሰጋሉ የሚል መከራከሪያ ነው። በተፈናቃዮቹ በኩል የፌዴራሉ መንግስት የጸጥታውን ኃላፊነት በሀገር መከላከያ በኩል መውሰዱን የማረጋገጡ ስራ ከተሰራ የጸጥታ ስጋት፣ የደህንነት ስጋት እንደማይኖርባቸው ግልጽ ነው። ስለዚህ እነሱ መመለስ ይፈልጋሉ። ይህም በተመለከተ የዲፕሎማቶቹ ዓለም አቀፉ ማህበረሰብ አካባቢ ግፊቱ በጣም ተጠናክሮ ቀጥሏል። ስለዚህ አሁን ባሉ መረጃዎችም ጀነራል ታደሰ ወረደ ከኢትዮጵያ ፌዴራል መንግስት ጋር በተፈናቃዮቹ መመለስ ላይ መክረው የጊዜ ገደብ ብዙ ከዚህ በኋላ የዛሬ 2 ወር የዛሬ 3 ወር የሚባል አይመስለኝም። በሳምንታት ጊዜ ውስጥ የራሳቸውን ዝግጅት አድርገው ተፈናቃዮቹ ወደ ቤታቸው ተመልሰው ወደ መደበኛ እርሻ ስራቸውም ወደ ንግድም ወደ የትኛውም ነገር መመለስ የሚችሉበት ሁኔታ እንደሚፈጠር ነው እንግዲህ የሚጠበቀው። ከዚህ በኋላ በተፈናቃዮች ስም እያደናገሩ የራስን የፖለቲካ ፍላጎት ማስፈጸም የሚደረጉ እንቅስቃሴዎች ቢያንስ በትግራይ ህዝብ ዘንድ ግንዛቤ አግኝተዋል። በዓለም አቀፉ ማህበረሰብ ዘንድ ግንዛቤ አግኝተዋል። የኢትዮጵያ መንግስት አስቀድሞ ያውቀዋል። ኢትዮጵያንም በጠቅላላ ሁኔታዎችን ተረድተዋል። ስለዚህ ተፈናቃዮች የሚመለሱበት ሁኔታ ምዕራፍ ላይ መድረሱን የሚያሳዩ ምልክቶች ናቸው። ከዚህ በኋላ ተፈናቃዮቹን አግታሉ የሚል እንቅስቃሴ ሊኖር አይችልም። ቢኖር የሚከተለው ውጤትና ጣጣው ግልጽ ነው። በዓለም አቀፉ ማህበረሰብ ጭምር ግንዛቤ ያገኘ ጉዳይ ስለሆነ ምናልባት እነዚህ ተፈናቃዮች ከሄዱ ከዛ በኋላ ምን ሰበብ ይኖረናል በሚል ምናልባት ወደ መተኮስ ከሄዱ ለማደናቀፍ ተኩሶ እነሱ ለማደናቀፍ ብለው ሳይሆን ፌዴራሉ መንግስት ከፈተብን ብለው ወደዛ ለመግባት ይችላሉ። ያን ለማድረግ የሚያስችል ቁመና ላይ አለመሆናቸውን በተለያየ መንገድ መረጃዎችም እየፈነጠቁ ነው። ያን ለማድረግ ከኤርትራ መንግስት ጋር 100% መተባበር አለባቸው ወደ ሙሉ ግጭት ውስጥ ለመግባት። የኤርትራ መንግስት ደግሞ እንዲህ አይነት ሪስክ ይወስዳሉ የሚለው ራሱ በደንብ እያነጋገር ነው። ስለዚህ ለመተኮስ ፍላጎት አላቸው፣ ግን ለመተኮስ የሚያስችል አቅም
ጥይት ማስወንጨፍ ይቻላል። ያን ጥይት አስወንጭፎ መራመድ ሳይሆን መዋጥ፣ መደፍጠጥ የሚመጣበት እድል ሰፊ ስለሆነም በጣም አጣብቂኝ ውስጥ እንደሆኑ በተለያየ መንገድ እንግዲህ የሚሰሙ ነገሮች ናቸው። ግን ከዚህ በኋላ ተፈናቃዮቹን አግቶ መቀጠል የሚቻልበት ሁኔታ አለ ብዬም አላምንም። በቀጣዮቹ ቀናት እዚህ ዙሪያ የምናየው ነው። የቲፒኤልኤፍ ሰዎች በተለያየ መንገድ እዚህ ጉዳይ ላይ በተፈጠረው ውጥረት ላይ አንዳንዴ የሚናገሩትን ነገር ሲታይ ልክ ይሄ የዶክተር ደብረጽዮን ቡድን በቃ ሰብስቦ የሆነ ማሰብ ያቆሙ ሰዎችን ነው ወይ ወደ ፓርቲው ወይ ደግሞ ወደ ራሱ ቡድን ውስጥ የሰበሰበው የሚል አስተያየቶች ሲሰጡ አይቻልም። አንድ መቀሌ ላይ በተደረገ ስብሰባ አንድ የቲፒኤልኤፍ ማዕከላዊ ኮሚቴ የተባለ ሰው እዛ ቦታ ላይ ይናገራል የተባለው ፉከራው ምርጫ ቦርድ ለእኛ እውቅና ከነሳን እኛም የአብይን እውቅና እንከለክላለን። በቃ ልክ ያኔ ቲፒኤልኤፍ የኢትዮጵያ ፌዴራል መንግስትን ሲያስተዳድር በነበረበት አቅምና ቁመና ላይ ሁሉን ማድረግ ሁሉ በእጁ ሁሉ በደጁ እንደነበረ አድርጎ ጨፍኖ ወይ ደግሞ ደንዝዞ የሚናገሩ ሰዎች አሉ። ከዚሁ ጋር ተያዘም እኚህ የገንዘብን ሚኒስትር የነበሩት ያም ክብርን ገፍተው ሄደው መጨረሻ ላይ ከቲፒኤልኤፍ ጋር ተሰልፈው በምርኮኝነት ተይዞ የነበሩት ዶክተር አብርሃም ተከስተ ሰሞኑን የሚሰጡትን መግለጫ ያው በተለያየ መንገድ ማፈዣ እየሆነ ነው። ከኤርትራ ጋር መስራት የማንንም ፈቃድ አንጠይቅም። የኢትዮጵያ ፌዴራል መንግስት ባለስልጣን የነበሩ ህገ መንግስቱ አይነካብን፣ መጽሐፍ ቅዱስ ወይ ቁርአን ነው ብለው ሲያወድሱና ሲያሞካሹ የነበሩ ግለሰብ በኢትዮጵያ ህገ መንግስት በየትኛውም ፌዴራል የሚሆን አህዳዊ ስርዓት ውስጥ የትኛውም የአስተዳደር አካል ወይ ደግሞ አቅር ወደ ኮንፌዴሬሽን አይነት ነገር በጣም ልል ሁኔታ ውስጥ እስካልገባ ድረስ ያም ይሁን ደግሞ እንትን የማይሉ ነገሮች አሉ። ከዛ ውጭ ግን የትኛውም በአንድ ሀገር ውስጥ ያለ ግዛት ከሌላ ከውጭ አካል ጋር ለመነጋገር በፌዴራል መንግስት ይሁንታና መልካም ፈቃድ ላይ የተመሰረተ ካልሆነም ሀገር ክልሎች ወይ ደግሞ የአስተዳደር አካባቢዎች ከሌላ የውጭ ሀገር ኃይል ጋር መገናኘት የሚችሉበት ህጋዊ ስርዓትም የለም። በኢትዮጵያ ህገ መንግስትም በግልጽ የተከለከሉ ነገሮች ናቸው። ፌዴራል ግዛቶቹ ገንዘብ ማሳተም፣ የራስ መከላከያ፣ የውጭ ግንኙነት የመሳሰሉ ነገሮች ማድረግ አይችሉም። ዶክተር አብርሃም ተከስተ ግን ሰላም ለማምጣት ከአማራም ከአገውም ከአፋርም ከኤርትራም ህዝብ ጋር እንሰራለን። ይሄ ቃሉ ችግር የለበትም። በተለይ በኢትዮጵያ ግዛት ውስጥ ካሉ ኃይሎች ጋር በማናቸውም መንገድ የሚደረግ እንቅስቃሴ የተቀደሰ የተባረከ ነው። ከውጭም ኃይል ጋር ግን የሚደረገው ነገር በዛ መልኩ ክፋት የለበትም። ነገር ግን ያለ ፌዴራሉ መንግስት እውቅናና ፈቃድ ለሰላም ነው ወይስ ለጸብ ነው እየተጣመሩ የሚሉት የሚል ጥያቄም ሊያስነሳ ስለሚችል ይሄ በጎን ዓላማ የፌዴራል መንግስትም እውቅና ሰጥቶት ይሁንታ ሰጥቶት ማድረጉ ምን ክፋት አለው? ነገር ግን ፌዴራል ማንም ለእኛ እውቅና የሚሰጠንም የሚከለክለንም የለም የሚል ይህንም የተናገሩበት ነገር በአደባባይ ወጥቶ አይተነዋል። ምን ማለት ነው? ምስ ኤርትራ ሰላም ኢና እንደሊ ምእንተ ሰላም ከዓ ክንሰርሕ ኢና ብፍላይ ኣብቲ ህዝቢ ንህዝቢ ርክብ ብገፊዕ ክንከዶ ኣለና እየ ዝብል ምንም ዘሰክፍ ነገር የብሉ ናይ ገለ ኣካል ፍቃድ እውን ይንሓትትን እዚ ሰላም ንክሰፍን ህዝቢ ንህዝቢ ክራኸብ በቃ ድላዩ ክገብር ምንም ፍሉይ ፍቃድ እውን አየልዩ። አሁን ቀደም እንዳልኩት ያ መቀሌ በተካሄደ አንድ ስብሰባ ላይ ግለሰቡ የህወሓት ማዕከላዊ ኮሚቴ አባል የተባለው የሚያደርገው ንግግርና ፉከራ ያው በተለያየ መንገድ በትግራይ አክቲቪስቶችም ማፌዣ የሆኑት ግለሰብ ማለት ነው። የዶክተር አብርሃም ጋር ስንመጣ ዶክተር አብርሃም እንደገና ደግሞ ዶክተር ሰለሞን የሚባል በአዲስ አበባ መስተዳድር የትራንስፖርት ምናምን ቢሮ ኃላፊ የነበሩ እንደዚሁ ሁለቱ እንግዲህ ያው በጦርነቱ ማለት እነዚህ ሁለት ሰዎች እንትን ብለው ነበር፣ ተማርከው ነበር። ያው በኢትዮጵያ ቴሌቪዥን በምርኮ ተይዘው ከእናቶ ስብሃት ከእናቶ አባይ ወልዱ ምናምን ጋር ታይተዋል።
ከዛ በኋላ እስር ቤት ቆይተው የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ በሰላም በምናምን የወጡ ናቸው ሁለቱም። ግን ያ በቴሌቪዥን መታየቱ የፈጠረባቸው ንዴት ይሁን በዛ የሚያደርጉት ነገር ይሁን ወይ ደግሞ እስር ቤቱ ስለሚመች አሁንም መልሰው ቢይዙንም እዛው ስለሚያስገቡን ምን ችግር አለ ብለው ተደፋፍረው ይሆን አይታወቅም። እነዚህ ሰዎች አንዳንዴ ከፊት ለፊታቸው ያለውን ማዕረግ በፍጹም የማይመጥን ያው ብዙ ጊዜ እንዲህ አይነት አንዳንዴ ከየት መጣ ምናምን የሚባለው ብዙ ጊዜ ጥያቄ ስለሚነሳበት የሚመጣበትን ቢታወቅ ደግሞ አንዳንዱ የራሱ ሜካኒካል በሆነ መንገድ የሚያልፍም ሰው እንዳለ በተለያየ መንገድ እየተሰማ ስለሆነ እዛ ላይ የሚፈጠሩ ክፍተቶች እንግዲህ የበለጠም በመስኩ ላይ ጥናት ምናምን አድርጎ አንዳንድ ሰዎች በጣም ትንንሽ ሰው ማሰብ የሚችለውን ነገር ትልልቅ ማድረግ ይዘው እንዴት ማሰብ አቃታቸው የሚል ጥያቄ ሊያስነሳ ይችላል። እሱ እንግዲህ የባለሙያዎች ጉዳይ ነው። ባለሙያዎች ላይ ውስጥ ሊመረምሩት ይገባል። ግን በተለያየ መንገድ የነ ዶክተር አብርሃምን በአንድ በኩል ጦርነት ውስጥ ገብተህ ተመልሼ ቤተ መንግስት ተቆጣጥሬ የፈቀዱትና የፈለኩትን አደርጋለሁ ብለህ ተኩሰህ ተኩሱ ሜዳ ላይ ተማርከ ከተወሰድክ በኋላ ለምን በቴሌቪዥን ታየሁ የሚል እንትን መኖር ያለበት አይመስለኝም። ከዛ በላይ እኮ ስንት ነገር ተፈጽሟል እኮ። ወይ ደግሞ መንግስት ከያዛቸው በኋላ እስር ቤቱ እነሱ እንደጠበቁት መጥፎ ስላልሆነ አሁንም በጦርነቱ መሃል ገብተን እንሞክረውና ብንያዝ ተመሳሳይ ነገር ውስጥ እንገባለን ብሎ አስበውን ከሆነ የሚጠቅማቸው አይመስለኝም። ስለዚህ በተቻለ መጠን ከዚህ በኋላ የኢትዮጵያ መንግስት ምን ያስባል? ፍላጎቱ ምንድን ነው? ምዕራባውያኑ በዚህ ጉዳይ ላይ አቋማቸው ምንድን ነው? የግድ የመንግስት አካል ወይ ደግሞ የምዕራባውያኖቹን አካል መሆን ሳያስፈልግ በቀጣዮቹ ነገሮች ምን ሊሆኑ እንደሚችሉ ማንም ሰው መገመት ይችላል። የኢትዮጵያ መንግስት ቲፒኤልኤፍን መልሶ ህልውና ሊሰጥ የሚችልበት እድል ተዘግቷል ብዬ አምናለሁ በግሌ። የኢትዮጵያ መንግስት እዚህ ኃይል ላይ የሚወስደው የትኛውም እርምጃ በምዕራባውያኑ በኩል የተቀደሰ ቀጥልበት የሚል ነገር መሆኑን የሚያጠራጥር አይመስለኝም። ምክንያቱም ሂደቱንና አጠቃላይ ነገሮችን ገምግመዋል። ከዛም ባሻገር የአካባቢው ጸጥታም ያሳስባቸዋል። ያንን ጸጥታ ለማረጋገጥ ደግሞ ኢትዮጵያ ወሳኝ አካል መሆኗን ይገነዘባሉ። ስለዚህ በእነዚህ ሁሉ ሁኔታዎች የኢትዮጵያ መንግስት በየትኛውም አይነት እርምጃ ቢወስድ ደጋፊ፣ በርታ፣ ቀጥል፣ አካባቢውን አረጋጋ ወደሚል ነገር እንጂ ከዚህ ቀደም እንደነበረው ጦርነት እዚህ ጋር ቁም እዚህ ጋር ሂድ የሚባል ነገር ይኖራል ተብሎም አይጠበቅም። ያ ማለት ምን ማለት ነው? የኢትዮጵያ መንግስት የመጨረሻው ጫፍ ድረስ ሄዶ ማድረግ የሚችለው ማድርጎ የሚማረክ ካለ ምናልባት በተለያየ መንገድ ምርኮኛ ይኖራል። አሁን ዶክተር አብርሃም ተመልሰው ይማረካሉ አይማረኩም አላውቅም። ከናካቴው መቅረትም አለ። ስለዚህ ይህን ነገር በውል ተገንዝበው ነገሮችን አጢኖ የትግራይን ህዝብ መከራ፣ ስቃይ፣ ፍዳ ውስጥ ከተውታል። አሁን ይብቃው ብለው በዛ መልክ መንቀሳቀስ ነው። ከምንም በላይ እነሱ የሚያደርጉት ነገር ማህበረሰቡ መካከል ከፍተኛ ቁጣም፣ በሌላም በኩል ደግሞ በየቦታው እነሱ የሚያደርጉት ነገር በቡድን አካባቢ ነገር እንዳይፈጠር እሱንም የበለጠ በኃላፊነት መንቀሳቀስ አለባቸው። ኢትዮጵያ ውስጥ ኢትዮጵያውያን በአካባቢ በዘር በምናምን ተከፋፍለው 27 ዓመት የቀጠሉበት ፖለቲካ ውጤቱ፣ አደጋው፣ ቀውሱ ዛሬ ድረስ ፍዳ እያየንበት ስለሆነ ያ ነገር ኢትዮጵያን እንደ ኢትዮጵያዊ መሰባሰብ አለባቸው ብሎ የሚቀሰቅስ ለዛም የሚንቀሳቀስ አካል ትግራይ ውስጥ ያለው አንድ ማህበረሰብ ደግሞ በሰፈር በአካባቢ ወደዛ ነገር ውስጥ መግባት የለበትም። እነዚህ ሰዎች ግን የሚያደርጉት እንደዚህ ያለ ነገር ስለሆነ አንዳንዱ ይሄንን ነገር ለማቆም በኃላፊነት ስሜት መንቀሳቀስ አለበት። ኢትዮጵያ መንግስትም ኢትዮጵያዊ አጀንዳ ቀርጾ ሀገራዊ ህልም ዙሪያ የሚያደርገው እንቅስቃሴ እንዲህ አይነት የመንደር እንቅስቃሴዎች ደግሞ አጠቃላይ ስዕሉን ሊያበላሹ ስለሚችሉ ይሄ ነገር ሳይሰፋም ቶሎ ብሎ እልባት በመስጠት ሰዎቹን ከድርጊታቸው ከእንቅስቃሴያቸው ማቆሙን በጣም አስፈላጊ ነው። እንግዲህ በቀጣዮቹ ጊዜያት ሁኔታዎችን እየገመገምን ወደ አንድ በጎ ምዕራፍ ይኬዳል ተብሎ ይጠበቃል። ከዚሁ ጋር ተያይዞ
7 ዓመት የኢትዮጵያ ፖለቲካ እጅግ አስገራሚ ነገር ነው። ብዙዎችን አየን። ለመታዘብ ከምንችለው በላይ ታዘብን። የሆነ ቦታ ላይ የሆነ ነገር ላይ አንድ ሰው ከገባ አድራሻ ከሳተ ፍሬን ከበጠሰ በኋላ በምክንያት የሚደረጉ ማናቸው ነገሮች መቶ እንደሚያቆሙ ኢትዮጵያ ውስጥ በቅርብ ጊዜያት ውስጥ የምናያቸው ነገሮች የበለጠ እያረጋገጡ እየመሰከሩ መጥተዋል። ቲፒኤልኤፍ የሆነ ነገር ያደርጋል ብለው ከቲፒኤልኤፍ ጋር ለመወዳጀት በዋናነት የቲፒኤልኤፍ የኢትዮጵያ ጠንቅ ነው ብለው ወይ ደግሞ የኔ ብሔረሰብ ጠንቅ ነው ብለው ሲንቀሳቀሱ የነበሩ ሰዎች ሁሉ ቲፒኤልኤፍ ሲሰረዝ የተወሰነ የሆነው የግጭት መጀመሪያ ቲፒኤልኤፎች ወደሆነ ነገር ይገባሉ ብለው ብዙ ጎምጅተው ነገሮችን ሲያዩ ነበር። በሌላ በኩል ደግሞ የኢትዮጵያ የጤና ባለሙያዎቹ ጉዳይ ላይ ተንጠልጥለው ሲዳክሩ ቆዩ። ግን በተለያየ መንገድ በግሌም እንደማምነው ብዙዎቹ ፊት መስመር ላይ ሆነው በተለያየ መንገድ ይህን ነገር ወደፊት የሚገፉ ሰዎች የትም እንደማይደርሱ የሚለወጥ ነገር አለመኖሩን በሚገባ ያውቃሉ። ቅንጣት ታክል አያጠራጥሩም የሚል እምነት አለኝ። ነገር ግን የሆነ ፍሬን ከበጠስክና ነገሮችን ከእጅ ከወጡ በኋላ ግን ያው ብዙ ነገር የመገምገም ነገር ደግሞ ውስንነት ሊከተል እንደሚችል ደግሞ በተወሰነ ደረጃ እየተረዳን ነው። ግን በአብዛኛው እንደምንረዳው ያበቃለት ያለቀ በረብሻ በግርግር በምናምን ኢትዮጵያ ውስጥ የሚያመጡት ነገር እንደሌለ ተገንዝበው ነገር ግን ደግሞ በተለያየ መንገድ በሁከት በግርግር በምናምን ተስፋ የሚያደርገውን የሰበሰቡት ኃይል እንዳይበተን ሁሌ ተስፋ እየሰጡት መቀጠል አስፈላጊ አድርገው ስለወሰዱ ሊሆን ይችላል። ግን ሁሉ ነገር ከእጅ እየወጣ ነገሮች ወደ ሌላ ምዕራፍ እየገቡ የግጭት የቀውስ የግርግር ዘመን እያበቃ መሄዱ ምንም የሚያጠራጥር ነገር አይመስለኝም። በተለያየ መንገድ የአክቲቪዝሙ የግርግሩ የከተማው ሽብር የሰዎች ተዘግዝቀው የሚሰቀሉበት በድንጋይ ተወግረው የሚገደሉበት ከመንግስት ኃላፊዎች የስራ ባለስልጣናት በላይ አክቲቪስቶች በዚህ ግባ በዚህ ውጣ የሚሉበት በአደባባይም ሁለት መንግስት ነን ብለው የፎከሩበት ያ ዘመን ትርጉም ባለ ሁኔታ አልፏል። ኢትዮጵያ ውስጥ አንድ መንግስት ነው ያለው። አንድ መንግስት ብቻ ሳይሆን የትኛውንም ጫፍ በአንድ ፊሽካ መንቀሳቀስ የሚችል መንግስት ማለት ነው። በፊሽካ ማንቀሳቀስ የሚችሉ በአንድ ወቅት አሁን የሚያንቀሳቅሱት አንድ ቀበሌ ያለመኖሩ በተግባር በተጨባጭ ታይቷል። የጤና ባለሙያዎቹ ጉዳይ ላይ ተንጠልጥለው መግለጫ ሼር በማድረግ የሆነ ነገር በመጻፍ ህልውና ያላቸው መስሎ ሊታያቸው ይችላል። ግን ምንድን ነው ህልውና? የሆነ ወቅት ላይ አንዳንድ ሰው ጊዜና ሁኔታዎችን በጣም መገምገምና ከልህ ከምናምን ነው ካልወጣ በአንድ ጊዜ ያለው ስም ያለው ተጽዕኖ ሁሉ ወደ ትርጉም አልባ ደረጃ እንደሚለወጥ ከጀዋር በላይ ማሳያ ያለ አይመስለኝም። አሁን አንዳንዶች የጤና ባለሙያዎቹ ጉዳይ ጋር ተያይዞ በሚያደርገው ነገር ተስፋ የሚያደርጉ ሰዎች ያሉ፣ በሌላ በኩል ደግሞ ይሄ ነገር የከዚህ ቀደሙን ነገር ይደግማሉ ብለው ደግሞ እንትን የሚሰጉ ሰዎችንም ያሉ። በጣም ሰው እንዴት ነው ነገሮችን የሚያየው የሚገነዘበው? ይሄ ግንቦት ወር አሁን አጋማሽ ላይ ያለ ነው። ስለዚህ ጉዳይ ሰኔ መጀመሪያ ላይ የምናወራ ከሆነ በጣም እገረማለሁ። ሰኔ በጣም ሩቅ ነው። ከሚቀጥለው ሳምንት በኋላ ስለዚህ ጉዳይ ማውራት የሚቻልበት ሁኔታ አለ ብዬ አላምንም። ያን ኢትዮጵያ ውስጥ የተደረገው ለውጥ በሪሞት በምናምን የሚደረግ ለውጥ እኮ አይደለም። የውስጥ ያሉ ሰዎች የሰሩ ለውጥ ነው። ብዙ ጊዜ እኮ ተነገረ እኮ የምንድን ነው የአረቡ ዓለም የግብፅ እንትኖች አክቲቪስቶች ጋር እንደዚህ ተመካክረን እንዲያደርገን ሲንጋፖር አጥንተን ምናምን ያቺ ለእንትኑ ለዚህ ወጣቱ ምናምን ያኔ ለማደናገር ተመችቷል። ግን የታለ
ያ የተደረገበት እንቅስቃሴ ከዛ በኋላ ብዙ ተፎከረ፣ ብዙ እንትን ተባለ። እነዛ ወጣቶች የት ገቡ? ያ ሰላማዊ ትግል ያ ምናምን ጥናት ተደረገበት የተባለው ነገር የት ገባ? አሁን ደግሞ የጤና ባለሙያዎቹ በራሳቸው መንገድ ባነሱት ነገር ላይ ተንጠልጥለው ከተሳፈሩ በኋላ ያንዱን ወደ ሌላ እንደ መረጃ ምንጭ ነው። የአማራ ክልል የጤና ባለሙያዎች ማህበር ያወጡት መግለጫ የኦሮሚያ እንዲሰማው የትግራይ እንዲሰማ ምናምን ከማድረግ ውጭ ምን የተደረገ ነገር አለ? አሁን እኛ አስተባበርን ለማለትም ሲለፋ ሲቃጣው ይታያል። የቀደመው የኢትዮጵያ የለውጥ እንቅስቃሴ ውስጥ በግሌ በተደጋጋሚ ያነሳሁት ነገር ነው። ያ እንቅስቃሴ የነጀዋር እንቅስቃሴ ከሆነ ኢትዮጵያን ያጠፋታል። ኦሮሚያ ላይ ውስጥ የሚካሄደው እንቅስቃሴ ገና ቲፒኤልኤፍ በሕይወት እያለ ኢትዮጵያን የሚያጠፋት እንቅስቃሴ ነው። ምክንያቱም ጀዋርና ቡድኑም በተለያየ መንገድ እንደምናውቀው ቋሚ የሚሄዱበት መንገድ የለም። የሙስሊሞች ጉዳይ አብይ ጉዳይ ከሆነ የሙስሊሞችን አጀንዳ ይዞ ይንቀሳቀሳል። የኦሮሞ ጉዳይ ኦሮምትን ከሆነ ያንን ይዞ ይንቀሳቀሳል። ጉዳዩ ደግሞ ሀገር አቀፍ በሰለው ያንን ነገር ይዞ ይሄዳል። ስለዚህ ሰው የሚቆምበት የሚረግጥበት መሰረት የሌለው በየትኛውም መንገዱ ፊት መስመር ላይ የትኛው ያወጣኛል ብሎ በኃላፊነት የማይንቀሳቀስ አካል ሀገር ላይ የሚያስከትለው ጣጣና አደጋ ግልጽ ስለሆነ ኦሮሚያ ውስጥ እንቅስቃሴው በጣም እየበረታ በመጣበት ወቅት እነ ጀዋር ደግሞ የመረጃ አቀባዮች እነሱ ስለነበሩ እንቅስቃሴ እነሱ ስለሚመስል በአደባባይ በቲፒኤልኤፍ ዘመን እችም እዚህ ኋላ ቀር ቲፒኤልኤፍ የሚባል ቡድን ተከላካይ ደግሞ እንትን የሚለኝ ሰው ሊኖርም አይችልም። ቲፒኤልኤፍ ይቀጥል ብዬ በድፍረት እስከ መናገር የሄድኩት እነ ጀዋር ያሉ ዓላማቸው ግባቸው ግልጽ ያልሆነ አንዴ ኢትዮጵያ አውት ኦፍ ኦሮሚያ የሚሉ ሌላ ጊዜ ሙስሊም አጀንዳ የሚያውለበልቡ ሌላ ጊዜ ምናምን ሁሉም ጋር መርገጥ የሚፈልጉ ምንም ነገር ቢገኝ ለነሱ ስልጣንና ወይ የሆነ ነገር የሚያሳካ ከሆነ ከምንም የማይመለሱ ሰዎች እንደሆነ በመገንዘብ ያኔ በአደባባይ በጥቅምት በፈረንጆቹ ኦክቶበር እንትኑ ፋይሉ ያለበት ስለሆነ ኦክቶበር 2017 ላይ በአደባባይ በቴሌቪዥን ላይ ያደረግኩት በውይይቱ ወቅት የገለጽኩት ነገር ነው። ነገር ግን ያንን ተከትሎ ስለ ጉዳዩ የሚያውቁ ሰዎች በኦሮሞ ፖለቲካ ውስጥም ትልቅ ሚና የተጫወቱ ሰዎች እኔንም የተወሰኑ ሰዎችንም አግኝተው ይሄ ትግል ላይ እኛ ላይ ብዥታ፣ ጥርጣሬ መፈጠሩ የተለያየ መንገድ ትግሉን ይጎዳዋልን ብለው በማመን ነገር ግን ይሄን ነገር በተመለከተ የሚያውቁትን ዝርዝር መረጃ ከጀዋር ጋር ምንም የሚያገናኘው ነገር የለም፣ እሱን ላረጋግጥላችሁ እወዳለሁ። ጀዋር ፌስቡክ ብዙ ተከታይ ስላለው በሌላም በኩል ውስጥ ሆነው እንቅስቃሴውን የሚመሩት ሰዎች እንቅስቃሴውን ውጫዊ አካል እንዲመራው እንዲመስል ስለሚፈልጉ በዚህም የተነሳም ውስጥ ያሉ እንቅስቃሴዎችን በተመለከተ መረጃ ያወጣለታል እንጂ ምን እየተካሄደ እንደሆነ አያውቅም። በዚህ ላይ እርግጠኛ ሆነው የተናገሩት በኋላ ላይም የበለጠ የሚያረጋግጠው ሰዎቹ ቲፒኤልኤፍን ከቤተ መንግስት ለማውጣት በሚያደርጉት እንቅስቃሴ ውስጥ በኃላፊነት በጥበብ የሚያደርጓቸው ነገሮች ነበሩ። ለምሳሌ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ለመምጣት ወራት ሳይሆን በጣም ሳምንታት እንደዚህ በቀረው ሰዓት የአስቸኳይ ጊዜ አዋጅ እንደገና ታውጆ ነበር። እዛ አስቸኳይ ጊዜ አዋጅ ላይ ጠቅላይ ሚኒስትር አብይ የፓርላማ አባል ናቸው፣ አልተገኙም። ፖለቲካን በደንብ መገንዘብ የሚችል ሰው ነው ጀዋር። ግን በሌላ በኩል ደግሞ ምን እየተካሄደ እንደሆነ በእነሱ በኩል ያለው ነገር አያውቀው። ስለዚህ እንዴት ፓርላማ ይቀራል? ይሄ አዋጅ ከደገፈ
ከህዝብ ጋር እጣላለሁ ብሎ ከተቃወመ ደግሞ ከነሱ ጋር እጣላለሁ ብሎ ነው ያደረገው ብሎ ተራ ስድብ ሁሉ እስከ መሳደብ ሄደ። አብረህ የምትሰራ ውስጥ ያለውን ትግል የምትመራ እንቅስቃሴውን መታክሶ ከሆነ እዚህ ጋር ያሉ ነገሮችን መረዳት ምንም የሚከብድ አይደለም። በቂ መረጃ እንኳን ምን እየተካሄደ እንኳን በቂ መረጃ እንኳን አይለዋወጡም። በዋና እንዳልኩት መረጃ ይሄ ምንድን ነው እየተካሄደ ያለውን ነገር በተመለከተ በዚህ ቦታ የተፈጸመ በዚህ ቦታ ይህን ተደረገ የሚለው ፌስቡክ ላይ እንዲያወጣ፣ በሌላም በኩል አንዳንድ የሚያደርጓቸውን እንቅስቃሴዎች እዛ ላይ እንደሚያደርጉ ግልጽ ነው። ስለዚህ እዛ ጋር ተናበው እነሱ ምን እንደሚፈልጉ እንኳን እየተገነዘበ እንዳልሆነ የሚያሳውዩ ተጨባጭ ምልክቶች ነበሩ። ግን ሌላ ደግሞ ባላቅ እንኳን አንድ ሰው ባያቅ እንኳን ያን እንዴት ነው መገንዘብ የሚያቅተው? ወደ ስልጣን ለመውጣት ጫፍ ላይ የደረሰ ሰው ኢህአዴግ የሚባል ወይ ደግሞ ስልጣን ላይ ያለው መንግስት ፓርላማ አስቸኳይ ጊዜ አዋጅ ለመውጣት ሲንቀሳቀስ ስልጣኑን ይዞ ያንን መሻር እንደሚችል ስለሚያውቅ እንደተባለው በዛ ሰዓት መደገፍ ማለት ያን አዋጅ ህብረተሰቡ ውስጥ ያለው ስሜትና ቁጣ በሚታወቅበት ያን የደገፈ ሰው አዋጅ የደገፈ ሰው ጠቅላይ ሚኒስትር ሆኖ ቢመጣም ህብረተሰቡ ይቀበላል? በተአምር ከባድ እንትን ነው። በሌላም በኩል ለጠቅላይ ሚኒስትርነት መንገድ የጀመረ ሰው ያን አዋጅ ባይደግፍ እነዚህ ሰዎች ተሰብስበው እንዲያነስ ሰው ጠቅላይ ሚኒስትርን ላለመምረጥ ምክንያት መደርደሪያ አይሆናቸውም? ይህ በጣም ግልጽ ነገር ነው። ይህን ማነሳው ምንድን ነው እየተናበበ እንኳን በበቂ መረጃ ከመስጠት ውጭ ሌላ ነገር ላይ የተሟላ እንትን የለውም። ግን በኋላ ላይ መጥቶ ትግሉ የኔ ነው ምናምን ሲል ትግሉ የኛ ነው፣ ለውጥ ያመጣ ነው እኛ ነው፣ ከኢህአዴግ ጋር እንዲተደራድረን ይህን ስልጣን ብትለቁ ምናምን ተረት በጣም በማናቸው መንገድ ሲታይ ልም ያለ ልብ ወለድ ተረት ከህወሓት ጋር ተነጋግረው ይሄዱና መቀሌን አስተዳድሩ እኛ ይህን እናደርጋለን አልናቸው። ያለዛ መንግስት እንደዚህ ይለወጣል፣ ፍርስረሱ ሊወጣ ይችላል አልናቸው። ይህንን አይኑን ሳያሽ ጀዋር ሁሌ ሲያወራ እጅግ በጣም ነው የምገረመው። ይህንን ደግሞ የሚያምን ሰው መኖሩ ደግሞ እጅግ ደግሞ ከዛ በላይ ደንቀኛል። አሁን ደግሞ የጤና ባለሙያዎቹ እንትን ላይ ከመምጣቱ በፊት ያንን ልክ እንደዛ አይነት ነገር ሊፈጥር ነው። እንደዛ አይነት ነገር መጀመሪያም አልፈጠርም። እንዳልኩት መረጃ አቀባይ ነበር። ያ ትግል የውስጥ ትግል ነው። ዛሬ የውስጥ ትግል አለ ወይ ነው ጥያቄው። ያኮረፉ ሰዎች ሁሌም በየትኛው መንግስትና ስርዓት ውስጥ ያኮረፈ ሰው ይኖራል። ከሆነ ደረጃ የወረደ ሰው፣ የሆነ ጥቅም የቀረበት ሰው፣ ሚሊዮን አባላት ያለው ብልጽግና አይደለም ምናልባትም በማዕከላዊ ኮሚቴ ደረጃም ያኮረፈ ሰው ይኖራል። ምን ጥያቄ አለው? ግን እንደ በፊቱ በኩርፊያ ሙከት፣ ግርግር ምናምን መፍጠር የሚችሉበት ነገር የለም። ስለዚህ የሆነ ነገር ሲባል ከዚህም ከዚያም የሆነ የሐኪሞች መግለጫ የሆነ ነገር በየቦታው ተስላለ ያ አይነት ነገር ይመጣል ብሎ ተስፋ የሚያደርጉ ሳይ እጅግ በጣም ነው ገርመኝ። በጣም እንዴት ሰው በሌለ ነገር እውነት ለመናገር አጠቃላይ ነገር ለሚገመግም አሁን ባለው ሁኔታ ውስጥ የሆነ ነገር ይለወጣል ብሎ መጠበቅ ሰማይና ምድር ቦታ ይቀያየራሉ ብሎ እንደማመን የማይሆን ነገር ላይ ተስፋ ማድረግ ነው እየሆነ ያለው። በሌላም በኩል በመንግስት ደጋፊ ደግሞ አካባቢ አንዳንዶቹን ሳይ ይገርመኛል። አሁን የጀዋር እንቅስቃሴ ኢትዮጵያ ውስጥ ምን ይፈጥራል ተብሎ ነው አንዳንድ የጀዋርን ጉዳይ አጀንዳ አድርገው አንዳንድ ሲሉ ይገርመኛል። እዚህ በማህበራዊ ሚዲያ በምናምን በስጋት ይሁን በምን ይሁን ምንም ነገ ደግሞ የሆነ የሊስትሮች ማህበር ምናምን የሚባል ደግሞ መጥቶ እንትን ቢል እዛ ላይ ይንጠለጠላሉ። ምንም አማራጭ የላቸውማ። ሰው ሊበተን ነው፣ እየተበተነ ነው። ተስፋ አድርጎ በተወሰነ ደረጃ የሚነገረውንም እንደ እውነት ወስዶ እየተገፋው ነው፣ እየተበደልኩ ነው፣ ወደ ጨለማ ወደ ሲኦል እየሄድኩ ነው ብሎ ያመነ ወደ ሲኦል ከመንደርደር ያወጡኛል ብሎ
የተከተላቸው ማህበረሰብ ምናምን ነበር። አሁን አይኑን እየገለጠ በሌላም በኩል አይኑን መግለጥ ተስኖት ተስፋም እየቆረጠ እየተበተነ ስል የሚያደምጠው የሚከተለው ብቻ አይደለም፣ የሚተኩሰውም የምናደርገው ነገር ምንድን ነው ብሎ ራሳቸው ቆም ብለው አይተው ሙያቸው በተለያየ ሙያ ላይ ያሉ በዜና ላይ እንትን እንዳልነው በሰራዊት ውስጥ በመኮንነት አገልግሎ የነበረ አሁን አንድ ሻምበል በዚህ መራቤት አካባቢ እንትን ያሉት መምህራን፣ እነዚህ ሁሉ የት የሚሄዱበት መንገድ እስካሁንም ያደረጉት ጉዞ በተወሰነ ደረጃም በመረጃ ጦት የፕሮፓጋንዳ ሰለባ ውጤትም ሆነው አንዳንዱም ደግሞ በግርግር ስልጣን ይገኛል ብሎም ሊሆን ይችላል እዛ ሁኔታ ውስጥ ገቡ። ዛሬ ግን ነገሮችን ገምግመው ምን ብለው የሄዱበት መንገድ የአማራን ሕዝብ አካባቢያቸውን የጉስቁልናና የመከራ ምድር ነው ያደረገው። ስለዚህ በዚህ ሁኔታ ውስጥ ሕዝቡን እያጎሳቆልን መቀጠል የለብንም ብለው ወደ ሰላም መድረክ በግልጽ በአደባባይ በምስልና በድምፅ ምስክርነት እየሰጡ እየተመለሱ ነው። ይሄ ከቲቪ ስክሪን ወይ ደግሞ ከስልኩ ጀርባ ሆኖ ዘውትር ጥላቻን፣ ብሶትን ምናምን ሲመገብ የነበረው እሱም ተስፋ ቆርጦ በደንብ እየተበተነ ነው። ስለዚህ አሁን መበተን የጀመረውን አንዴ በጤና ባለሙያዎች አድማ፣ አንዴ በምናምን ለመሰብሰብ የሚደረግ ጥረት ካልሆነ በስተቀር ኢትዮጵያ ውስጥ በግርግር በምናምን በአድማ በምናምን ኢትዮጵያ ውስጥ ያለውን ነገር መለወጥ ይቻላል ብሎ ማሰብ ማቆምን ማረጋገጫ ነው። የጤና ባለሙያዎቹም በየትኛው መንገድ በተለያየ መንገድ ጥያቄያቸው ትክክል ምንድን ነው የምትሄዱበት መንገድ ትክክል አይደለም የሚለውን ጨምሮ ሁሉም ጋር በጋራ በአብዛኛው ስምምነት ያለው ጥያቄያችሁ ተገቢ ነው የሚል ነው። ጥያቄያችሁ ተገቢ አይደለም የሚል ተቃውሞ በአብዛኛው ነው ያላየው። በዚህ መድረክ በግሌም በቀጥታ ስርጭት ከአድማጮቻችን ጋር በምናደርግበት ውይይትም በአብዛኛው ጥያቄያችሁ ተገቢ ነው፣ ጥያቄያችሁን ለማስመለስ የምትሄዱበት መንገድ ግን ለሁከት፣ ለግርግር፣ ለቀውስ ሀገሪቱን የዳረጉ ሰዎች በተደረገ ትርጉም ያለው ትግል ጥጋቸውን የያዙ ሰዎች ተመልሰው ተንጠልጥለው ሁከቱን የሚያራምዱበት እድል የሰጠ ስለሆነ ጥያቄዎቹ በሚመለስበት አግባብ ላይ ትኩረት ሰጥታችሁ ሂዱበት የሚል ነው እንጂ ጥያቄያችሁ አግባብ አይደለም የሚል የለም። አሁንም የጤና ባለሙያዎቹ ቅድም እንዳልኩት ነው የሙያ ማህበራት መሪዎች ማድረግ ሁልጊዜም ያለባቸው ነገር ሰክኖ አውጥቶ አውርዶ ምን ድረስ ብንሄድ መንግስት ሊሰማን ይችላል፣ በምን ሁኔታ ላይሰማን ይችላል የሚለውን ነገር በጣም መመዘን፣ ጥያቄ ትክክለኛ መሆኑ ብቻ ጥያቄው ለመመለስ ምክንያት አይሆንም። ጥያቄው የሚቀርብበት መንገድና ጥያቄው እንዲመለስ የሚፈለግበት መንገድ ራሱ ለጥያቄው መመለስ የራሱ አስተዋጽኦ አለው። ኢትዮጵያ ውስጥ ያለው የኑሮ ሁኔታ በጣም የሚታወቅ ነገር ነው። በደሞዝተኛ በተለያየ ሙያ ላይ ያሉ ሰዎች ላይ ከባድ ነው። ስለዚህ በዛ በኩል ያሉ ክፍተቶችን አሁን አንዳንድ የኢኮኖሚክስ ባለሙያዎችም የሚናገሩት ነገር አለ። አሁን በደሞዝ ማስተካከያ ይሄን መለወጥ አይቻልም። ይህን የጤና ባለሙያዎችም የሚረዱት ነገር ነው። የተወሰነ የደሞዝ ማጨማሪ ሲደረግ ገበያው ላይ ደግሞ ወዲያውኑ ያን ተከትሎ የሚፈጠር ግሽበት አለ። ከዛ በኋላ ቁጥሩ ይህን ያህል ብር ተጨመረለት ተብሎ ገበያው ሲገባ ግን የሚለውጠው ነገር አይኖርም። ይህን ያህል ሺህ የሚል ተጨማሪ ሺህ ስሙን ካልሆነ በስተቀር በተጨባጭ በኑሮ ላይ የሚያመጣው ለውጥ አይኖርም ነው የባለሙያዎቹም ትንተና። ስለዚህ በዘላቂነት
የመኖሪያ ቤት እና መሰል ድጎማዎችን ማድረግ የሚቻልበትን በረዥም ጊዜ ብድር ቤት መስራት የሚችሉበት እንዲህ አይነት አማራጮችን እንዴት አድርጎ የጤና ባለሙያዎቹ ከመንግስት ጋር መነጋገር ያለባቸው የሚለው እሱ ላይ ትኩረት ሰጥቶ መዋየቱ ጥሩ ነው። አንድን ነገር ጥያቄ አቅርበ ጥያቄውን የሆነ ቦታ ላይ በሚመለስበት መንገድ ካላስተካከልከው መጨረሻ ላይ ያሰባሰብከው ሰው ይበተናል። መንግስትም ጥያቄውን ለመመለስ ወይ ደግሞ ለመስማት ያለው ፍላጎትም ይቀንሳል ወይ ደግሞ ጨርሶ የማይሰማበት ሁኔታ ሊከተል ይችላል። አሁን የጤና ባለሙያዎቹ ካነሱት ጥያቄ ጋር ተያይዞ የሆነ በዚህ ጊዜ ውስጥ እንዲህ ብሎ ጥያቄያቸውን ይሄ ለሚዲያ ግርግር ለምናምን ከሚሆን ይልቅ ትርጉም ባለው መንገድ ከጤና ባለሙያ ከጤና ሚኒስቴር እና ከሚመለከታቸው ጋር ለማነጋገር አድማ እንጠራለን፣ ስራ እናቆማለን ከሚል ማስፈራሪያ ይልቅ በዚህ ጊዜ ውስጥ ይሄ ነገር ይደረግልን ብሎ ያ እንዲደረግ ወደ መጠየቅ ተሄዶ ቢሆን ኖሮ ምናልባት የተሻለ ሁኔታ ይኖራል ብዬ አምናለሁ። አሁን አድማ አደረግን ተባለ። ራሱ የጤና ባለሙያዎቹ ማህበር በወጣው መግለጫ ላይ ማለትም ከቲግቫ ጋር ባደረጉት ቃለ ምልልስ ላይ አድማ ያላደረጉ አካባቢዎች አሉ። አድማ አደረጉ ተብሎ ለምሳሌ የጠቀሱት የጥቁር አንበሳ፣ ቅዱስ ጴጥሮስ እና ወላይታ ሶዶ ሆስፒታል ነው በሚል በምሳሌነት ይጠቀሱ አሉ። ሌሎች ደግሞ ጨርሶ ያላደረጉ መኖራቸው ተገልጿል። ያላደረጉት ውስጥ የጤና ባለሙያዎቹ የተለየ ደግሞ ስለሚያገኙ አይደለም። አደረጉ የተባሉትም ሙሉ በሙሉ አድርገዋል ወይ? እሱ ራሱ ጥያቄ ውስጥ ያለ ነገር፣ ምክንያቱም የተለያየ መንገድ የምንሰማቸው መረጃዎችም ስላሉ ብዬ ነው። ስለዚህ የሆነ ጥያቄ ሲቀርብ እስከምን ድረስ ብንሄድ መንግስት እስከምን ድረስ ሊሰማን ይችላል፣ የትኛውን ሊያስተናግድ የትኛውን ላያስተናግድ ይችላል የሚለው ነገር ላይ ትኩረት ሰጥቶ በሚሆነው ነገር ላይ መንቀሳቀሱ በጣም በጣም አስፈላጊ ነው። አሁን ጤና ባለሙያዎቹ እንደ መፍትሄ ያመጡት ነገር እኔ ብዙ መጥፎ ነገር አይመስለኝም። ያው እንትኑ ምንድነው አድማ ምናምን አሁን እንትን የለም። አሁን ቀደም ሲል እንደሚደረገው ትኩረት የሰጠ ነገር አይደለም። ትኩረት የሰጡ ሰዎች ሁሉ አሁን አጀንዳ ቀይረዋል። ሌላ ምንድነው ኢትዮጵያ ውስጥ ከልማት ጋር ተያይዞ ከፍተኛ ሀብት እየወጣ ነው የሚል ሌላ አጀንዳ ላይ ለመንጠልጠል እየሞከሩ ነው። ስለዚህ ሁሉም በአንድነት በቆመበት ሁኔታ ውስጥ ወደ መፍትሄ መሄዱ በጣም በጣም አስፈላጊ ነበር። አሁን የስራ ቅጥር እየወጣ መሆኑን እነሱም እየተናገሩ ነው። ስለዚህ ጥያቄው የጤና ባለሙያዎቹን ኑሮ ህይወት ላይ ያሉ ጫናዎችን ለመቀነስና ጥሩ የስራ መንፈስ ስራቸው መስራት የሚችሉበት ሁኔታ ለማመቻቸት ከሆነ ሂደቶች መቅረብ የነበረባቸውን ነገር ማጤኑ በጣም አስፈላጊ ነው። አሁን የተወሰነው ስራ ከጀመረ በኋላ የተወሰነውን እንትን ካለ በኋላ በተደራጀ መንገድ ጥያቄ ለማቅረብ ራሱ ከባድ ነው ብዬ አምናለሁ። ደጋግሜ እንደምገልጸው በተለይ ደግሞ ለተንጠለጠሉ ሰዎች በየትኛውም ግርግርና እውከት የሚቆም የሚለወጥ ነገር ደግሞ አለመኖሩ ግልጽ ስለሆነ የጤና ባለሙያዎቹ ተገቢ ጥያቄ ላይ ተንጠልጥሎ ጥያቄውን ለማራከስ ወይ ደግሞ ጥያቄውን ሌላ ፖለቲካዊ መልክ ለመስጠት የሚደረገው ነገር አይጠቅምም። አሁን የጤና ባለሙያዎቹ ማህበር በጉዳዩ ላይ ትኩረት ሰጥተው የሚንቀሳቀሱት በማስገደድ መንግስት ጥያቄውን ሊመልስ እንደማይችል ምንም የሚያጠራጥር ነገር አይደለም። ለምን ሌሎች በርካታ ተመሳሳይ ጥያቄ ያላቸው የህብረተሰብ ክፍሎች የሙያ ዘርፎች አሉ። ስለዚህ እዚህ ጋር በማስገደድ ከተገኘ ሌላኛውም ወደዚህኛው መንገድ ይመጣል። ስለዚህ በዛ መልክ ሊስመልሰው እንደማይችል ማጤንና ነገር ግን ጥያቄውን ትኩረት እንዲስብ አንስቶ በዚህ ጊዜ ውስጥ መንግስት ይህንን የህብረተሰቡን ጥያቄ ምላሽ እንዲሰጥ ብሎ በዛ ረገድ መንቀሳቀሱ በጣም በጣም አስፈላጊ ነው። አሁን የሚያነሱት ነገር እኔ ክፋት ያለው ነገር አይመስለኝም። ያንን መሰረት አድርጎ አሁን የታሰሩት እንዲፈቱ ጥያቄውን
በቲክቫ ላይ ያየሁት ነው። 3 መሰረታዊ ነገሮች እንትን ብለዋል። ወደ ንግግር ወደ ምናምን ለመሄድ አንደኛ የታሰሩ እንዲፈቱ፣ ሁለተኛ ለጥያቄያችን በአደባባይ በመግለጫ እውቅና እንዲሰጥ፣ ከዛ በኋላ ሌላ አካል ባለበትም መነጋገር እንችላለን የሚል ነገር ነው። እዚህ ላይ ብዙ ችግር ያለ አይመስለኝም። አስቀድሞም ጉዳዮችን በዚህ መልክ ፍሬም አድርጎ ተገቢውን ጥያቄ መሰረት አድርጎ መሄዱ አስፈላጊ ነው። ጥያቄ የጤና ባለሙያዎቹ ተገቢ ጥያቄ እንደሌላ የፖለቲካ ፍላጎት ላላቸው የፖለቲካ ፍላጎት ያላቸውም የሚደርሱበት ነገር እንደሌለ ያውቃሉ። ግን ጭር ካለ የሚበተኑ ሰዎች ስለሚኖሩ ጭር እንዳይል የሚደረጉ ጥረቶች ናቸው። ከዚሁ ጋር ተያይዞ ግን ጤና ባለሙያዎቹም ውስጥ የፖለቲካ ፍላጎት ያላቸው የሉም ማለት አይደለም። እውነተኛ ጥያቄ ያላቸው የመኖራቸውን ያህል የራሳቸው ደግሞ አጀንዳ ያላቸው አሉ። ምክንያቱም የኢትዮጵያ ፖለቲካ በዚህ በዘር በምናምን እየተተበተበ ነው። ሁሉም የኔ የሚለው የዘር ስብስብ ተወራጨና ተደፈጠጠ። በዛ ያዘኑ፣ በዛ የተቆጡ፣ በዛ የተከፉ የጤና ባለሙያም አስተማሪም ሌላም የሙያ ዘርፍ ውስጥ ያሉ ሰዎች ይኖራሉ። ስለዚህ ጥያቄው የመደመን የጤና ባለሙያዎቹን ጥያቄ ለሌላ ፍላጎት ማስፈጸሚያ ከውጭ ያሉት ወገኖች እንደሚፈልጉት ሁሉ ከውስጥ ሆነው ደግሞ ያንን የሚፈልጉ የሉም ማለት አይደለም። ለምሳሌ አንዳንድ ሰዎች ታሰሩ ተብሎ የወጡ መረጃዎችን ሳይ እከሌ የሚባል እንደዚህ አይነት ስፔሻሊስት ምናምን ከዚህ እንቅስቃሴ ጋር ተያይዞ ታሰረ። እንግዲህ አደባባይ ጥያቄው በዋናነት ኑሮ ከበደን ነው። አሁን አንዱ በዚህ ሂደት ውስጥ ተሳታፊ ወይ ደግሞ መሪ ተዋናይ ሆነው መንግስት አሰራቸው የተባሉት ሰው ስሙ ሆስፒታሉን ያው በአደባባይ ወጥቷል። እዛ ላይ አሁን ለዚህ ላይ መጥቀስ አልፈልግም። እዚህ ሆስፒታል ውስጥ በስፔሻሊስት ናቸው የሚል ነገር ነው። ያ ሆስፒታል በቀደሙት ሳምንታት ውስጥ አንድ የማውቀው ሰው ሕክምና እዛ ሆስፒታል ውስጥ ግማሽ ሚሊዮን ብር ነው የከፈለው። ለሕክምና ማለት ወጪ ግማሽ ሚሊዮን ብር። በዛ ደረጃም ሕክምና ከፍተኛ የሕክምና ስፍራ ከፍተኛ ደግሞ ምንድን ነው ክፍያ የሚያስከፍሉ ቦታዎች ላይ እዛ የሚሰራ ሰው ምን ያህል ገቢ እንዳለው ቅንጣት ታክል የሚያጠራጥር ነገር አይደለም። ስለዚህ እዚህ ቦታ ላይ ያለ ሰው በተወሰነ ደረጃ የሌሎች የጤና ባለሙያዎችን ጥያቄ ደግፌያለሁ ብሎ ሊሄድ ይችላል። ነገር ግን እዛ አካባቢ ላይ ያሉ ሰዎች ከፍተኛ ተከፋዮች ኑሮ ከበደን የሚለው እንቅስቃሴ ውስጥ ፊት መስመር ላይ ሲገኙ ደግሞ ጥያቄው ምንድን ነው የሚል ነገር ማስነሳቱ የሚጠበቅ ነገር ነው። ስለዚህ እነዚያን ነገሮችን ግምት ውስጥ ማስገባት በብዙ መልኩ ይጠቅማል። አንድ በተለይ ከሙያተኞቹ ጀርባ ሆነው ራሳቸው ሙያተኛ ሆነው በሌላም በኩል ከውጭ ሆነው የሚተፈጠር በግርግሩ የሆነ ነገር ያስገኛል ብለው የሚያስቡ ሰዎች ቆም ብለው ይመርምሩት። እንዴት አድርጎ ሊያስገኝ ይችላል? በምን መልኩ ሊያስገኝ ይችላል? ያን የመጀመሪያው በገና መንግስት መሬት በወጉ ባረገጠበት ውስጡ በዘረኞች በተተበተበበት ሁለተኛ መንግስት ነን የሚሉ ከመንግስት በላይ በሚፎክሩበት ዘመን የተማሪው የጤና ባለሙያዎች ጥያቄ ያኔም ነበር። ምናልባት እስካሁን ድረስ ያን ያነሷቸው ጥያቄዎች ለምን አልተመለሱም የሚለውን አግባብ ነገር ማንሳት ተገቢ ነው። ነገር ግን ያኔ ቲፒኤልኤፍ ከነ ሚሳኤሉ በተቀመጠበት ሸኔው ቤተ መንግስቱ ለኔ ይገባኛል ብሎ መተኮስ በጀመረበት ፋኖም ባደፈጠበት ሁለት መንግስት አለ እኛ የበለጠ መንግስት ነን የሚሉት የመንግስት ውሳኔ በሚያሽሩበት ፈላጭ ቆራጭ በነበሩበት በዚያ ሁሉ ነገር ምንም ማድረግ አልተቻለ። ዛሬ ላይ ባለሚሳኤሉም ወደ ቆመ ጠብቀኝ በተለወጠበት ቤተ መንግስቱ ይገባኛል የሚለው ሸኔም በየስርቻው በሚመጣበትበት ፋኖችን በተመሳሳይ በሚዳክሩበት
ምን የተለየ ነገር ሊመጣ ይችላል? ስለዚህ ያለውን አጠቃላይ ሁኔታ ገምግሞ ኢትዮጵያ ውስጥ እነዚህ አውዳሚ ጦርነቶች ሀገሪቱ ስለፈጠረው የኢኮኖሚ ቀውስ ያደረጉትንም ሁኔታ አጢኖ እነዚህ ግጭቶች ለአንዴና ለመጨረሻ ጊዜ መቆማቸው የኢትዮጵያን ኢኮኖሚ መልሶ ትርጉም ወዳለው ነገር ሊያመራው የሚችለውም ወይ ደግሞ ግሽበቱንም በተለያየ መንገድ ያለውን ኢኮኖሚ ጫናም ስለሚቀንስ የመጀመሪያው ተግባር የሚተኩሱት ሰዎች ወረዲ አሁን እጃቸው ላይ ነገሮች እየቀለጡ ነው። ግን ስፖንሰር ወይ ምናምን የሆነ መጥተው መንግስት ሆነው ሲያዩዋቹ ደስ እንዲላቸው የሚጠብቁ ሰዎችም ወይ ደግሞ ሲመጡ የሆነ ነገር እናገኛለን ብለው የሚያመኙ ሁሉም የሚመጣም የሚወርድም በምንድነው በረብሻና በጠመንጃ ስለሌለ የሚወጣና የሚወርድ የሚኖረው በምርጫ ብቻ መሆኑን ተገንዝቦ የተረጋጋ ሀገርና የተረጋጋ ሁኔታ እንዲፈጠር ያ የተረጋጋ ሁኔታ ደግሞ ለሀገር ለትውልድ የሚጠቅም እንዲሆን እዛ ላይ ትኩረት ማድረግ ተገቢ ጥያቄዎችን በተገቢ ሁኔታና ምላሽ በሚያገኝበት ሁኔታ ላይ መንቀሳቀሱ በጣም አስፈላጊ ነው። ለጤና ባለሙያዎቹ ጥያቄ ተገቢውን ትኩረት በመንግስት ደግሞ በኩል ምክንያቱም ከበስተጀርባ የፖለቲካ ኮተት ያለበት ሰው የለም ማለት አይደለም። የፖለቲካ ኮተት ያለባቸው ሰዎች ስላሉ ተገቢውን ጥያቄ ተገቢ ምላሽ መንፈግ፣ በሌላ በኩል በዚህ ሙያ ላይ ሌሎች የሚመጡ ሰዎችንም በተወሰነ ደረጃ ተስፋ ሊያስቆርጥ የሚችልበት ሁኔታ ስላለ በዛ በኩል ያሉ ነገሮችን ማበረታታት፣ ሁኔታዎችን ለመለወጥ መንቀሳቀስ ብዙ ያጠቅማል። የጤና ዘርፍ ላይ በግብአትም በምንም ችግር አለ የሚል ነገር የጤና ባለሙያዎቹ ሲያነሱ ተሰምቷል። በሌላ በኩል ደግሞ የጤና ምንድነው ተቋማቱ መቶ እየተራቆቱ አድርጎ ደግሞ የሚገልጹ ወገኖችን ከጤና ባለሙያዎቹ ውጭ የሆኑ ሰዎች ሲናገሩ ሰምቻለሁ። በተጨባጭ ያ ነው ወይ? በአጋጣሚ በትናንትናው ዕለት ክሊንተን ሄልዝ አክሰስ የተባለም ተቋም ያወጣውን ኢትዮጵያን የጤና ተቋማት በተመለከተ በተለይም ከኦክሲጅኖች ጋር በተያያዘ ያወጣው ሪፖርት ትላንት ማለት እንደ አውሮፓውያን አቆጣጠር ሜይ 22 ማለት ነው ማለት ግንቦት 22 2025 ያወጣው መግለጫ አለ በድረገጹ ላይ። እንደ አውሮፓውያን አቆጣጠር በ2016 አካባቢ ኢትዮጵያ ውስጥ ከፍተኛ የኦክሲጅን እጥረት ነበር። ያ ማለት 2016 የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሊመጣ 1 ዓመት በቀረው ሰዓት ማለት ነው። ከፍተኛ ኦክሲጅን እጥረት ነበር። ስለዚህ በየጤና ተቋማቱ ከ100 በላይ ሆስፒታሎች ላይ በተደረገ እንትን በአጠቃላይ ያለው የኦክሲጅን እንትን በጣም ዝቅተኛ ስለሆነ ለጤና ተቋማቱ ከፍተኛ ችግር እንደነበር፣ ነገር ግን ከዛ በኋላ መንግስት ባሳየው ቁርጠኝነትና ከዓለም አቀፉ የጤና ዓለም አቀፍ መሰል ግብረሰናይ ድርጅቶች በተደረገ ድጋፍ ኢትዮጵያ ውስጥ አሁን ኦክሲጅኖች እጥረት ሳይሆን በበቂ የተገኘበት 1178 በመቶ እድገት እንዳሳየ ክሊንተን ሄልዝ አክሰስ የተባለው ተቋም ትላንት ይሄ በስክሪኑ ላይ የምናየውን በድረገጹ ላይ ወጣ ነገር ነው። ስለዚህ ጤና ተቋማቱ አካባቢ የሆነ ክፍተት ሊኖር ይችላል፣ የሆነ ጉድለት ሊኖር ይችላል። ግን የተራቆተ ተደርጎ የሚወራውና በዚህ በኩል ትልቅ ኦክሲጅን በተለይ በኮቪድ ሰዓት ከባድ ፈተና የነበረው አንድ የኦክሲጅን እጥረት ነው። ስለዚህ በዚህ በኦክሲጅን በኩል ከፍተኛ ምርት ስላለም በቂ ሊባል በሚችል ደረጃ አሁን እዚህ ደረጃ ላይ መደረሱ ተገልጿልና ጤና ተቋማቱ አካባቢ ላይ የሆነ ነገሮች ምድረ በዳ ተደርጎ አንዳንድ የሚገለጸውን ይሄ መንግስት መረጃ አይደለም ወይ ደግሞ ሌላ መንግስት ጋር የሚሰራ ሎካል ኤንጂኦ ምናምን ያወጣው ነገር አይደለም። ዓለም አቀፍ ተቋም የሰጠውም ጥናት ስለሆነ እንደዚህ አይነት ነገሮችንም ግምት ውስጥ አስገብቶ ያሉ ነገሮችን መስክሮ የጎደሉ ነገሮችን ጠይቆ ለመፍትሄ መንቀሳቀሱ ነው ለሁሉም የሚበጀው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ አርብ ግንቦት 15 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ።
ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። የዛሬ አርብ ግንቦት 15 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።